ውድ የኢትዮሜዳ ቤተሰቦች የምርጥ ገጾች ዝግጅታችን ተጀምሯል። የዛሬው የምርጥ ገጾች ዝግጅታችን ስመጥሩ የጦር መሪ ብርጋዴር ጀነራል ተስፋዬ ሀብተማርያም ከጻፉት የጦር ሜዳ ውሎ መጽሐፍ ላይ የተመረጠ ታሪክ የሚቀርብበት ይሆናል። ውድ ቤተሰቦቻችን ዝግጅቱን መከታተል ስትጀምሩ ቻናላችንን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። የናቅፋው የጦር ሜዳ ውሎ የአየር ወለዱ ጦር ተጋድሎ። ጸሐፊ ብርጋዴር ጀነራል ተስፋዬ ሀብተማርያም። የጦር ሜዳ ውሎ ከሚለው መጽሐፋቸው የተወሰደ። ክፍል 10 የስነ ልቦና ጦርነት። በኤርትራ ክፍለ ሀገር በተለያዩ ቦታዎች የሚገኙትን ከተሞች፣ ድልድዮች፣ የመብራት ጄኔሬተሮች፣ ፋብሪካዎችና የውሃ ግድቦች በአነስተኛ ኃይል እንዲጠብቅ የተመደበውን የወገን ተነጣይ ጦር ጥበቃ የሚላላበትን ቀንና ሰዓት በቅርብ ርቀት ላይ ሆኖ ሻዕቢያ እያጠና ከተባባሪዎቹ ተጨማሪ መረጃ እያገኘ የሰውና የመሳሪያ ኃይሉን በማሰባሰብ በተነጣይ ክፍሎች ላይ ማጥቃት በመሰንዘር የተወሰኑ ክፍሎችን ደምስሷል። በየቀኑ ያገኘውን ድል ማታ ማታ በቅድሚያ የሚያሰማው ለኛው ነው። ማሰማት በሚችልበት ርቀት ላይ ሆኖ በድምፅ ማጉያ ወይም በማይክሮፎን በመጠቀም የደመሰሰውን ሻለቃና ብርጌድ ስም እየጠራ መድፍ፣ መትረየሶችና የነፍስ ወከፍ መሳሪያዎች እንደማረከ ሪፖርት ያቀርባል። የናንተ ምድል ቢሆን ከዚህ የተለየ እንደማይሆን ልናረጋግጥላችሁ እንወዳለን። ተገዳችሁ ከምትማረኩ በራሳችሁ ፈቃድ እጃችሁን ብትሰጡ ይሻላችኋል። እጃችሁን በሰላም ከሰጣችሁን በክብር እንይዛችኋለን። ብትፈልጉ ከቤተሰቦቻችሁ ጋር እንድትቀላቀሉ እናደርጋለን። ውጭ ሀገር ሄዳችሁ መማር የምትፈልጉም ካላችሁ ወደ እንግሊዝ፣ አሜሪካን፣ ጀርመንና ጣሊያን ሀገር ልከናችሁ እንድትማሩ እናደርጋለን። ከኛ ጋር ሆናችሁ ደርግን መታገል ከፈለጋችሁ አብረን እንታገላለን። እረ ለመሆኑ ለማን ብላችሁ ነው እንደዚህ የምትሰቃዩት? ለደርግ ብላችሁ ነው ይሄንን ያህል መከራና ስቃይ የምትቀበሉት? ደርግን እንደ መንግሥት ቆጥራችሁ ቆስላችሁ ሕክምናና መድኃኒት አጣችሁ፣ ስጋችሁ በስብሶ ሲተላ ከሰውነታችሁ ተላቆ ሲወድቅ ከጠላት ጋር ሲታገል የወደቀን ጀግና የሚያነሳውና አፈር የሚያለብሰው አጥቶ የጅብ የአሞራና የውሻ መጫወቻ ሲሆን መፍትሄ ማግኘት ላቃተው መንግሥት ነው መተኪያ የሌለው ሕይወታችሁን የምትሰጡት፣ ደማችሁን የምታፈሱት፣ አጥንታችሁን የምትከሰክሱት ምግብና ልብስ ማቅረብ ላልቻለ መንግሥት ነው መንግሥት ብላችሁ የምትሞቱለት። በየቦታው ለጥበቃ ያሰማራው ጦር ሲደመሰስ ለማስጣል ያልቻለ የደርግ መንግሥት ነው መንግሥት ብላችሁ እንደዚህ የምትሰቃዩለት። ይልቅ ሞኝ አትሁኑ፣ በከንቱ አትሰቃዩ። በሰላም እጃችሁን ስጡንና በክብር እንያዛችሁ። እናንተም በሰላም ያለምንም ችግር ወደ ፈለጋችሁት ሀገር ሄዳችሁ እንድትኖሩ እናደርጋለን። ለእኛ እጃቸውን በሰላም የሰጡን ጓደኞቻችሁ እነ እገሌ የምናውቃቸውን ሰዎች ስም እየጠሩ እጃቸውን በሰላም ሰጥተውን ዛሬ አሜሪካና እንግሊዝ አገር ነው የሚኖሩት። በሰላም እየሰሩ ትምህርታቸውን እየተከታተሉ ነው ያሉት በማለት ማታ ማታ በቋሚነት የስነ ልቦና ጦርነት ያካሂዱብናል። የስነ ልቦና ጦርነቱ ሲደጋገም በጦሩ ውስጥ ሽብርና ለመረጋጋትን ፈጠረ። እውነትም እስከ መቼ ድረስ ነው በዚህ አይነት የምንቆየው የሚል ነገር አፍ አውጥተው ባይናገሩም በተወሰኑ ሰዎች አእምሮ ውስጥ መጉላላቱ አልቀረም። የጠላትን የሐሰት ፕሮፓጋንዳ በጸረ ፕሮፓጋንዳ ማክሸፍ ቀላል ሥራ አይደለም። ብዙ ስር ሳይሰድና ሳይዛመት ባጭሩ መቅጨት ስለሚያስፈልግ ወዲያውኑ በየምሽጉ እየተዘዋወርኩ ተራ በተራ ከአንዱ ምሽግ ወደ ሌላ ምሽግ በመሄድ የተረበሸውን ጦር በማወያየትና በመምከር አድራለሁ። ሁኔታው ከጠየቀ እዚያው ስረጋጋ እውላለሁ።
በተለይም የአየር ወለድ ሰራዊት ከአስመራ ከመነሳታችን በፊት አንድ የገባነው ቃል ኪዳን ነበረ። ታሪክ ሰርተን እኛ ሞተን ቤተሰቦቻችንና ወገናችን አንገቱን ቀና አድርጎ በኩራት መንፈስ እንዲሄድና እንዲናገር እናደርጋለን ብለን ነው ቃል የገባነው። ለዚህም ብለን ነው እስከ ዛሬ በዓለም በአየር ወለድ ታሪክ ውስጥ ወደር የሌለው ዝላይ ዘለን 15ኛ ሻለቃ ጦር ጎን የተሰለፍነው። ለ15ኛ ሻለቃ ታግሎ መሞትን እንጂ ሽሽትንና እጅ መስጠትን ለማስተማር አይደለም የመጣ ነው። ያስመዘገብነውን የጀግንነት ታሪክ መልሰን ጥላሸት ጥቁር ቀለም ቀብተን እንዳናበላሸው መጠንቀቅ አለብን። በእርግጥ ሻዕቢያ ለኛ አዝኖልን ነው ይሄን የመሰለ ቅስቀሳ የሚያደርግልን? እስቲ እያንዳንዳችሁ ራሳችሁን ጠይቁት፣ መርምሩት። ሻዕቢያ እኛን ለመደምሰስ ምን ያላደረገው ሙከራ አለ? በቀን 5 ጊዜ ማጥቃት ሙከራ አላደረገብንምን? የሞርታርና የመትረየስ ጥይት በላያችን ላይ እንደ በረዶ አላዘነበብንምን? ምግብና መድኃኒት እንዳይደርሰን፣ ቁስለኛ እንዳይነሳ ሲታገሉ የወደቁ ወንድሞቻችንን አንስተን እንዳንቀብር አላደረገምን? ከአውሮፕላን በፓራሹት ቀለብ እንዳይጣልልን የቀለብ መጣያ ወረዳ በአየር መቃወሚያ መሳሪያ አላጠረውም? ለዚህ ሁሉ ስቃይና መከራ ይዳረገን ማን ሆነና ነው ዛሬ ለኛ ሐሳቢ ሆኖ የቀረበው? ወገኖቼ፣ በሐሰት የጠላት ፕሮፓጋንዳ እንዳንታለል መጠንቀቅ አለብን። በጀግንነት የጀመርነውን በጀግንነት መጨረስ አለብን። ሞት እንደሆን ለማንም የማይቀር ዕዳ ነው። ቀናችን ከደረሰ እናታችን ሆድ ውስጥ ተመልሰን ብንገባ እንኳን ከሞት አናመልጥም። ቀናችን ካልደረሰ ደግሞ መሞት ብንፈልግ እንኳን አንሞትም። ከሞትን ደግሞ መልካም ስማችንንና ዝናችንን ጠብቀን ነው መሞት ያለብን። የውሻ አይነት ርካሽ ሞት እንዳንሞት መጠንቀቅ አለብን። በጀግንነት የጀመርነውን ታሪካችንን ሳናጎድፍ እስከ መጨረሻ በጀግንነት ታግለን እንሙት። የተለመደው ቆራጥነታችንና የመንፈስ ጥንካሬያችንና ትዕግስታችን እንዳይለየን። በቆራጥነትና በጀግንነት ሲታገሉ የወደቁ ወንድሞቻችንን እናስባቸው። ከቆምንለት ዓላማ አንዲት አጥቅ ወደፊትና ወደ ኋላ ዝንፍ ብንል ለዓላማቸው ሲሉ በክብር የወደቁ ወንድሞቻችንን አጥንትና ደም በታሪክና በትውልድ ፊት ይፋረደናል። የታሪክ ተጠያቂና ተወቃሽ እንዳንሆን እንጠንቀቅ። አንድ ሰውና አንድ ጥይት እስኪቀረን ድረስ ታግለን የመጨረሻውን ጥይት ጠጥተን የቴዎድሮስን የባልቻ አባ ነፍሶን ታሪክ አድሰን የክብር ሞት መሞት አለብን። በምንም አይነት ለሻዕቢያ እጃችንን አንሰጥም። ናቅፋም በሕይወት እያለን በጠላት እጅ አትወድቅም ብለን ቃል ኪዳናችንን እንደገና አድሰን ነው የምንለያየው። ሻዕቢያ የስነ ልቦና ጦርነቱን እንደቀጠለ የሰውና የመሳሪያ ኃይሉን ያጠናክራል። አዳዲስ ጦርና መሳሪያ ያመጣል፣ ስልቱን ይቀያይራል። በወገንና በጠላት መካከል በግምት ከ100 እስከ 500 ሜትር ርቀት ላይ የነበረው ምሽጉን ወደ 100 ሜትር አስጠግቶ አዲስ ምሽግ ሠራ። የሻዕቢያ ምሽግ ወደ ወገን ጦር ምሽግ ተጠግቶ መሰራቱ ተዋጊ አውሮፕላኖቻችን ከአየር ላይ ሆነው ሲያዩት ሁሉም አንድ ሆነ። የትኛው የጠላት የትኛው የወገን መሆኑን መለየት አልተቻለም። የወገንና የጠላት ምሽግ መቀራረቡ ተዋጊ አውሮፕላኖች የተኩስ ድጋፍ ለመስጠት ሲሞክሩ እኛንም ጭምር የሚደበድቡበት ሁኔታ ተከሰተ። በወገን ተዋጊ አውሮፕላን የወገን ጦር ከጠላት ጋር አብሮ ከመደብደብ የአውሮፕላን የተኩስ ድጋፍ እንዲቋረጥ ተደረገ። የጠላት ምሽግ ወደ ወገን ጦር ይዞታ 100 ሜትር መጠጋት ማለት ጨበጣ የሚሰነዘርበት ርቀት ማለት ነው። ትንሽ የመዘናጋት ሁኔታ ከተፈጠረ፣ ዓይን ከኢላማ ላይ ዞር ካለ፣ መሳሪያ ከትከሻ ከወረደ፣ ጣት ከመሳሪያ ምላጭ ላይ ከተነሳ፣ ዓይን ወደ ኢላማው ተመልሶ ጣት ምላጭ ከመሳቡ አስቀድሞ ጠላት ዘሎ ወገን ምሽግ ውስጥ መግባት ይችላል ማለት ነው። ጠላት ምሽጉን አስጠግቶ መስራቱ ለዚህ እንዲያመቸው ነበረ።
ስለዚህ የወገን ጦር አንድ ሴኮንድ ከኢላማው ላይ ዓይኑን መንቀል የለበትም። ዓይን ከኢላማ ላይ መንቀልና ግራና ቀኝ መመልከት ማለት በሕይወት ላይ የሞት ፍርድ መፍረድና የናቅፋን ፍጻሜ ማፋጠን ማለት ነው። አሁን ትግሉ የመኖርና ያለመኖር ጉዳይ ሆነ። ሁሉም ሕይወቱን ለማቆየት አቅሙ የፈቀደለትን ከማድረግ አይቆጠብም። ትዕዛዝ መስጠትና ቁጥጥር ማድረግ አላስፈለገም። ሁሉም ራሱን ይቆጣጠራል። ማገገሚያ ውስጥ የነበሩ መንቀሳቀስ የማይችሉት ቁስለኞች ያለማንም ትዕዛዝ በራሳቸው ጥያቄ ሰው ተሸክሞ ምሽግ ውስጥ አስገባቸው። እየተፋለምኩ ጠላትን ጥዬ ወድቃለሁ እያለ ደሙን እያዘራ ምሽግ ውስጥ በመግባት ከጠላት ጋር መፋጠጥ ጀመረ። ዓይኑ ማየት የቻለ ጣቱ ምላጭ መሳብና ጆሮ የሚሰማ መጠለያ ውስጥ የቀረ የለም። ምሽግ ውስጥ ሆኖ መታገሉን መረጠ። የሻዕቢያ የሰውና የመሳሪያ ኃይል አሁንም በየቀኑ ይጨምራል። የሻዕቢያ የሰውና የመሳሪያ ኃይል የሚያድገው ከወገን ጦር በምርኮ ወይም በፈቃዱ እጁን በሚሰጥ ሰው ነው። አንድ የሰለጠነ ሰራዊት የጥበቃ ቦታውን በጠላት ተጽዕኖ እንዲለቅ ሲገደድ በመጀመሪያ ከባድ መሳሪያዎች እንደ መድፍ፣ ታንክ፣ አየር መቃወሚያ የመሳሰሉትን በጠላት እጅ እንዳይወድቁ ለጠላት አገልግሎት እንዳይሰጡ ቢቻል ቀደም ብሎ ማሸሽ፣ ካልተቻለ ማቃጠልና መሰባበር ነው። በቂ ጊዜ ካልተገኘ ተንቀሳቃሽ ክፍሉን ነቅሎ ጉድጓድ ቆፍሮ በመቅበር ነው እንጂ የሚሰራ ከባድ መሳሪያ ከነጥይቱ ለጠላት ትቶ አይኬድም። የኛ ጦር ለጠላት እጁን ሲሰጥ ወይም የጥበቃ ቦታውን ጥሎ ወደ ወገን ሲያፈገፍግ ይጠቀምባቸው የነበሩ ታንኮችና ከባድ መሳሪያዎች ማለትም መድፍ፣ አየር መቃወሚያና ጸረ ታንክ መሳሪያ የመሳሰሉትን በሙሉ ምንም ጉዳት ሳያደርስባቸው ከነመሰል ጥይቶቻቸው ትቶ ነው ያፈገፈገው። የጦሩ አባላት መሳሪያቸውን ይዘው ነው እጃቸውን ለጠላት የሰጡት። ትናንትና ከኛ ጋር ሆነው ሻዕቢያን ለመውጋት ክንዳቸው ይዝል የነበሩት ዛሬ ከሻዕቢያ ጎን ተሰልፈው እኛን ለማጥቃት ክንዳቸውን አፈረጠሙት፣ ወኔም አገኙ። የእኛኑ መሳሪያ ፈሙዙን ወደኛ ዙረው ተኩሰው ይገድሉን ጀመረ። ሻዕቢያንም የዘመናዊ መሳሪያ ባለቤት አደረጉት። የሻዕቢያ ጎራ በሰውና በመሳሪያ በየቀኑ ከኛ በሚወስዳቸው መሳሪያዎች ሲጠናከር የኛ ጎራ እየመነመነ ነው የሚሄደው። እኛ የምሽግ ውስጥ እስረኞች ስንሆን ሻዕቢያ ደግሞ ከቦታ ቦታ እንዳሻው እየተንቀሳቀሰ ጦር ይለዋውጣል። ድርጅታዊ ድጋፍ ያለ ችግር ይቀርብለታል። ሰው ሲሞትበት በሥነ ሥርዓት ይቀብራል። ቁስለኛ ወደ ሕክምና መስጫ ቦታ ወስዶ ያሳክማል። በአጠቃላይ የሻዕቢያ ሰራዊት እንደ መንግሥት ሰራዊት፣ እኛ እንደ ወንበዴ ሆነን ነው የምንታየው። ይህ በዚህ እንዳለ በ1968 ዓመተ ምህረት መጨረሻ አካባቢ ደርግ አዲስ የመገበያያ ገንዘብ አሳትሞ በተወሰነ ጊዜ ገደብ ቀድሞ የነበረውን የብር ኖት ለባንክ ገቢ ሆኖ በምትኩ አዲስ ኖት እንዲወሰድ ለመላው የኢትዮጵያ ሕዝብ በመገናኛ ብዙሃን መመሪያ ተላልፎ ስለነበረ የ15ኛ ሻለቃ አባላትም በእጃቸው የነበራቸውን አሮጌ ኖቶች አስመራ ወስደው በአዲሱ ኖት እንዲለወጥላቸው ሰብስበው ለሻለቃ ማሞ ሰጡ። ሻለቃ ማሞ ብሩን ከጦሩ ከተቀበሉ በኋላ ለማስለወጥ ወደ አስመራ ሄደው 5 ቀን አስመራ ቆይተው ሲመለሱ አዲሱን ብር ይዘው አልመጡም። ጦሩም ከዛሬ ነገ ይሰጡናል ብሎ በትዕግስት ሲጠባበቅ በመሃል ከአስመራ ጋር የነበረው የአየርና የየብስ ግንኙነት ተቋረጠ። ሻለቃ ማሞ የተለወጠውን አዲስ ኖት ወይም አሮጌውን ለጦሩ ሳያስረክቡ የናቅፋ ውጊያ ተጀመረ። ጦሩ ገንዘባችን ይመለስልን እያለ ጥያቄ አቀረበ። ለጦሩ ገንዘቡ አልተመለሰለትም። ሻለቃ ማሞ ገንዘቡን ለመለወጥ ባንክ ይዤ ሲሄድ ባንኩ አዲሱ ኖት ስላለቀብኝ እስከሚመጣ ጠብቅ አለኝ። በመሃሉ ውጊያ መጀመሩን ስሰማ ለሰው እንዲያስለውጥልኝ አደራ ሰጥቼ መጣው። አደራ የሰጠሁት ሰው እንዳይልክልኝ አውሮፕላን በረራ ተቋርጧል። የመኪና መንገዱም ሁላችሁም እንደምታውቁት ተዘጋ። ጦርነቱ ሲበርድ የመኪና መንገድ ሲከፈት ወይም የአውሮፕላን ማረፊያ ሜዳው ከጠላት ቁጥጥር ነፃ ሲሆን አምጥቼ እሰጣለሁ።
በመጀመሪያ ፊታችን የተጋረጠውን ጠላት ትንሽ ፈቀቅ እናድርገው፣ ትንሽ ፋታ እናገኝ። አሁን ለገንዘብ ቅድሚያ የምንሰጥበት ጊዜ አይደለም። መኖራችንንና መሞታችንን መቻወቅ ነው። እስቲ መጀመሪያ በሕይወት መኖራችንን እናረጋግጥና ከዚያ በኋላ ስለ ገንዘብ እንጨነቃለን ብለው መልስ ሰጡ። ከሻለቃ ማሞ የተሰጠው ምላሽ በጦሩ በኩል ተቀባይነት አላገኘም። ጭቅጭቁ መፍትሄ ሳያገኝ ህዳር 12 1969 ዓመተ ምህረት ልክ ከቀኑ 12 ሰዓት ተኩል ሲሆን ሻዕቢያ ከበስተ ደቡብ አቅጣጫ ከሚገኙ አነስተኛ ኮረብታዎች ላይ 75 ሚሜ የማይራገጥ ጠብመንጃ ግንብ ማፍረሻ በመጥመድ አከታትሎ 4 ጥይት በመተኮስ የግንብ ቤቱን በደቡብ አቅጣጫ የነበረውን ግድግዳ ብትንትኑን አወጣው። ሻለቃ ማሞና እኔ በግንቡ ፍርስራሽ ተቀበርን። እኔ ከፍርስራሹ ውስጥ ስወጣ ሻለቃ ማሞ ውስጥ ሆነው ይጮኻሉ። ብቻዬን ከፍርስራሹ ውስጥ ለማውጣት ብሞክር አቃተኝ። ከምሽግ ውስጥ ሆነው የሻለቃ ማሞን ጩኸት የሰሙ ሰዎች መጥተው ተረዳድተን አወጣናቸው። እጅና እግራቸው ደቀቀ። የሚያዝ ቦታ ጠፋ። 3 እና 4 ቦታዎች ላይ ተሰባብሯል። እንደምንም በልብሳቸውና በነፍስ ወከፍ ድንኳን ሸራ ሸፋፍነን ወደ ምሽግ ወሰድናቸው። የእጅና የእግራ አጥንታቸው 2-3 ቦታ ላይ ስለተሰባበረ ጠፍጣፋ እንጨት ፈልገን ከተሰበረው ቅልጥማቸው ጋር ግራና ቀኝ አስደግፈን አሰርነው። ክፍት ቁስሉን በፓራሹት ክርና በልብስ መርፌ ተሰፋላቸውና አስተኛናቸው። መገላበጥ አይችሉም። ሰው ነው የሚያገላብጣቸው። በራሳቸው እጅ መብላትም ሆነ መጠጣት ስለማይችሉ በሰው እርዳታ ነው የሚመገቡትና የሚጠጡት። በከፍተኛ ስቃይ ላይ ነው ያሉት። መሳሪያ በእጃቸው ቢገባ ራሳቸውን ከማጥፋት አይመለሱም። መሞታቸውና መዳናቸው ገና አልለየለትም። በዚህ አይነት ጭንቀት ውስጥ እንዳሉ የማያውቅ የጦር አባል የለም። አንድ ቀን ማታ ትጥቅ የታጠቁ መሳሪያ ያነገቡ የ15ኛ ሻለቃ ጦር ተወካይ ነን ባዮች መጡና ልናነጋግርህ እንፈልጋለን አሉኝ። እሺ ምንድነው ጉዳያችሁ? ንገሩኝ አልኳቸው። አንድ የ50 አለቃ ስሙን ከጊዜ መርዘም የተነሳ ዘነጋሁት። ጌታዬ፣ ጦሩ በየበረሃው ተቃጥሎ ደሙን እያፈሰሰ እየነገዱበት አንሷቸው፣ አሁን ደግሞ ደሞዙን ዘርፈውታል። አሮጌውን ኖት በአዲሱ ኖት አስለውጠው እንዳመጡልን ገንዘባችንን ሰብስበን ሰጠናቸው። ሄሊኮፕተር ተልኮላቸው አስመራ ይዘው ሄዱ። ከአስመራ ሲመለሱ ወዲያው ለጦሩ ገንዘቡን መመለስ ሲገባቸው እነሆ እስከ ዛሬ ድረስ የተለያዩ ምክንያቶች እየፈጠሩ አልሰጡንም። የሚያቀርቧቸው ምክንያቶች በቂ ስላልመሰሉን ገንዘባችንን የሚሰጡን ከሆነ አሁን ይስጡን፣ የማይሰጡን ከሆነ በቁጥጥራችን ስር እንድናደርጋቸው ይፍቀዱልን አለኝ። ለመሆኑ ሻለቃ ማሞ ያሉበትን ሁኔታ የማያውቅ ሰው ከመካከላችሁ አለ ብዬ ስጠይቅ ሁላችንም እናውቃለን አሉኝ። ታዲያ እንዴት አድርጋችሁ ወስዳችሁ ነው በቁጥጥር ስር የምታደርጓቸው? ሻለቃ ማሞ መዳናቸውና መሞታቸው ገና መቼ ታወቀ? ለማናቸውም እስኪ ቆመው መሄድ ሲጀምሩ አብረን ሆነን እንጠይቃቸዋለን። አሁን ጊዜው አይደለም ስላቸው፣ የለም በጭራሽ የማይሆን ነገር ነው፣ በቃሬዛም ቢሆን ተሸክመን እንወስዳለን አሉኝ። እንግዲህ እስካሁን ድረስ ያለውን ሁኔታ ለማስረዳት ሞከርኩኝ። ብትቀበሉኝ ደስ ይለኛል፣ ብንግባባ መልካም ነው። ልትቀበሉኝ ካልቻላችሁ ደግሞ እኔ አዛዥ ሆኜ ሻለቃ ማሞን ከዚህ ምሽግ መውሰድ አይቻልም። በዚህ ሁኔታ ላይ ያሉ አሳልፌ አልሰጥም። ወደ መጣችሁበት ጥበቃ ቦታችሁ በአስቸኳይ ተመለሱ አልኩኝ። ለምን እርሶ በማያውቁት ነገር ውስጥ ጣልቃ ይገባሉ? ራስዎን ለአደጋ ይጋብዛሉ አሉኝ። የ15ኛ ሻለቃ ጦር አዛዥ አሁን እኔ ነኝ እንጂ ሻለቃ ማሞ አይደሉም። በማዘው ጦር ጉዳይ እንዴት አያገባኝም ብዬ ስቆጣ፣ ጌታዬ እርሶ እንግዳ ኖት፣ የእኛን ጉዳይ አያውቁም፣ እባክዎ ይተውልን አሉኝ። ወደፊት ሰላም ሲገኝ ጠይቋቸው፣
በዚህ ሁኔታ ላይ ያለው እንዲህ አይነቱ ጥያቄን ማቅረብ ከናንተ የሚጠበቅ አይደለም። በደምና በሕይወት መሥዋዕትነት ያስመዘገባችሁትን የጀግንነት ታሪካችሁን አታጉድፉ፣ በትዕግሥት እስከሚሻላቸው ድረስ ጠብቁ ስላቸው፣ በምንም ተአምር አንቆይም፣ በሕይወት ቆመው ትንፋሻቸው እያለ ይቅርና ሬሳቸው እንኳን ቢሆን እንፋረደዋለን። ጦሩ ፊት የሚገባቸውን ፍርድ ለመቀበል ወደ እኛ መከላከያ ምሽግ መውሰድ አለብን እያሉ አፈጠጡብኝ። ከእንግዲህ ጦርነቱ ከሻዕቢያ ጋር መሆኑ ቀርቶ እርስ በእርሳችን እንዲሆን ነው የምትፈልጉት? እኔ በሕይወት እያለሁ በሞትና በሕይወት መሃል ያለ ሰው ለፍርድ እንዲቀርብ አሳልፌ አልሰጥም። ሻለቃ ማሞን መውሰድ የምትችሉት እኔን ገድላችሁ ብቻ ነው የሚል ጠንካራ አቋሜን ገለጽኩላቸው። እንደ ሁኔታቸው እኔን ገድለው ሻለቃ ማሞን ለመውሰድ ብዙም ባልተቸገሩበትም ነበረ። ትልቁ ችግራቸው የነበረው ከኔ ጀርባ ያለውን የአየር ወለድ ጦር እኔን ሲገድሉኝ ዳር ቆሞ እንደማይመለከታቸው መረዳታቸው ነበረ። ለዛሬሽ ወደ ጥበቃችን ተመልሰን እንሄዳለን፣ በሌላ ቀን እንመለሳለን፣ እርሶም በጉዳዩ አስበውበት ሐሳቦን ለውጠው ይጠብቁን ብለውኝ ሄዱ። ይሄ በዚህ ሲጠናቀቅ ሌሎች ደግሞ መልካቸውን ቀይረው ቀረቡ። ውድ የኢትዮ ሜዳ ቤተሰቦች ከብርጋዴር ጀነራል ተስፋዬ ሀብተ ማርያም የጦር ሜዳ ውሎ መጽሐፍ ላይ መረጥንላችሁ የምርጥ ገጾች ታሪክ አላበቃም። ክፍል 11ን በቀጣይ ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።